ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ የወንዝ ዳር ልማት በተመለከተ የቀበና ወንዝ ዳር ልማት ቪዲዮዎችን በተከታታይ ማቀርብላችሁናል። ለአሁኑ ከዚህ ከቀበና ከተሰራው አስደናቂ የመዝናኛ የወንዝ ዳር ልማት ጀምራለሁ። አብራችሁ ይህን ማየት እንግዲህ እንደኔ በቀበና አካባቢ አድጎ በኮከበ ጽባህ ትምህርት ቤት ተምሮ በዛ ሰፈር እንደኖረ ሰው ብቻ ሳይሆን በአጠቃላይ ለከተማዋ ነዋሪ በጣም አስደናቂ ነገር ነው የተሰራው። በጣም ድንቅ ስራ፣ ተአምር የሚባል ነው። ይህን እንግዲህ የተዘዋወርን ማድነቃችን ማየታችን እንቀጥላለን። ይህ ከፊት ለፊት የምታዩት የተማርኩበት ኮከበ ጽባህ ትምህርት ቤት ነው። ወደ ቀጣዩ ቀበና ትዕይንቶች አብራችሁ እንድትቆዩ ጋብዛለሁ። ውድ ተመልካቾቼ በቦታው የሚሰማው የሀገርኛ ምርጥ ዜማዎች ነበር። ነገር ግን ለዩቲዩብ ኮፒራይት ሕግ በመፍራት አንዳንዶቹን በዩቲዩብ በሚፈቅደው ሙዚቃ በመቀየር ይቅርታ ጠይቃለሁ። ግን በመሃል በአጭሩ የአካባቢውን ጠቅላላ ነባራዊ ገጽታ ከነ ድምፁ ማሰማችሁ ይሆናል። መልካም ቆይታ። ሰላም ጤና ይስጥልን። እንግዲህ ውድ ተመልካቾቻችን ዛሬ ቀበናን እንግዲህ እንደምታውቁት ቀበና ነው። እኔ እዛ አካባቢ ነው ያደግኩት የተማርኩት። እንደዚሁም ከዛ ወደ ዩኒቨርሲቲም ገብቼ 6 ኪሎ ተምሬ ነው የጨረስኩት እና ይህ አካባቢ በጣም ማቀው ሰፈር ነው። ከኤሌመንተሪ ጀምሮ ነው እና እንደዚህ ተቀይሮ ማየት በጣም ትልቅ ደስታ የሚፈጥር ነው። ያው በተመረቀ እንግዲህ በመጀመሪያው እሁድ ላይ ተገኝቻለሁ። እስከ ምሽት ድረስ ያለውን ፕሮግራም ግን የቀረጽኩት በፓርት እንዳይሰለቻችሁ እያቀረብኩላችሁ እገኛለሁ። ሀሳብ አስተያየታችሁ እንደተለመደው ስጡ።
መልካም ጊዜ። አስደናቂ ነው። እንግዲህ በጣም ብዙ ሺህ ህዝብ ነው የመጣው። በተለይ አሁን ቀን ላይ ነው። ትንሽ ቆይቶ የምሽት ፕሮግራም ላይም ታዩታላችሁ። በጣም መተላለፍ እስከሚያስቸግር ድረስ ነው እና ብዙ ሰዎች የኔ እናቴም ነበረች አብራኝ በጣም የተደሰተችው በህይወት ዘመን ይሄን ለማየት መታደሌ የሚል ነው ያለችው። በጣም የሚደንቅ ነው ይሄ እንደዚህ በፓርክ ደረጃ እነ ላንጋኖ የተለያዩ ቦታ ክፍለ ሀገራት ሄደን የምናገኘውን የወንዝ ዳር የባህር ዳር አይነት ነገር እንደዚሁም በባህር ላይ በወንዙ ላይ በጀልባ መጓጓዝ የመሳሰሉት እንደዚህ ትልቅ የመዝናኛ ማዕከል አድርጎ ይሄን መፍጠር በጣም ድንቅ ስራ ነው የሚል ነው። እንግዲህ የተዘዋዋርን የሰውንም ደስታ ያለው ሁኔታ እስከ ምሽት ድረስ እናያለን። በዚህኛው ፓርት ካልበቃን እየቀጠልን እናያለን። መልካም ጊዜ ይሆንላችሁ።
ፓርኪንግ ነው። ወደ ትምህርት ቤት መሄጃ ነው። በነገራችን እንግዲህ በዚህ ኤሌመንተሪ ትምህርት ቤት የምንሄድበት ቦታ አልኳችሁ በጣም ጫካ ነገር ነበር። ዳርዳሩ ወንዝ ዳርም በመሆኑ ልጅም በመሆናችን በጣም እንፈራ ነበር። አጠቃላይ ከታች ካለው እዚህ ጀርመን ኤምባሲ ታችኛው በር ካለው ጀምሮ በጣም ያስፈራ፣ ወንዙም ድልድዩም ሙሉ ለሙሉ ሙሉ ስላልነበረ ሮጠን ነበር የምናልፈው። ሽታም ነበረው። ግን በዚህ አካባቢ ኖሮ የነበሩ ደፋር ጀግና ልጆች፣ የግንቤ ቤት ልጆች ይዋኙ ነበር ወንዝ ውስጥ። እኛ እንኳን ለማየት የምንፈራው ድልድይ እንደዛ ነበር ማለት ነው። በልጅነት ጊዜ ያው የልጅነትም እንትን ስለነበር በአካባቢው ላይ ጸብ ምንም አይጠፋውም ነበር እና ሰፈሩ በጣም ያስፈራ ጊዜ ነበር ማለት ነው። ያ አልፎ እንግዲህ በዘመናት ጊዜ እንደዚህ ተቀይሮ ደግሞ የቱሪስት ሴንተር፣ የመዝናኛ ሴንተር፣ የህዝብ ደስታ የሚታይበት ድንቅ ማዕከል ሆኖ በማየቴ እኔ ከልቤ በጣም ተደስቻለሁ። እስቲ እንግዲህ አብራችሁ በመቆየት ቀጣይ ፓርቶቹንም በማየት የዚህን ትራንስፎርሜሽን መሰረታዊ ለውጥ የተካሄደበትን አካባቢ እንድታዩ ጋብዛለሁ። መልካም ጊዜ። እሺ እንግዲህ ውድ ተመልካቾቼ ከመጀመሪያው መግቢያው ጀምረን እስከዚህ ኋለኛው አካባቢ መተናል። ቪዲዮ በጣም እንዳይረዝም በቀጣይ ደግሞ በመሃል ላይ ባለው ድልድይ የገባን በወንዙ ላይ እንዴት አድርገው ጀልባ እንደምትከራዩ ያለውን ሁኔታ እናሳያችኋለን። እስከላይ ደግሞ በኤምባሲው ወደ ላይ የሚሄደውን መስመርም እንቃኛለን። እንደዚሁም የምሽት ፕሮግራምም እንዴት ሊደምቅ እንደሚችል እናያለን። በሚቀጥለው ፓርት እንገናኛለን። መልካም ጊዜ።